የዚህ ፎቶ ሚስጥር የምታውቀው ገነትና ገነት ብቻ ነው። እና ለአንዴና ለመጨረሻ ጊዜ ዛሬ ስለዚህ ፎቶ እንድንጠይቅ ንገሪ። ስለዚህ ፎቶ አስረጅልሽ አስረጅ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኛ አለን እግዚአብሔር የተመሰገነ ይሁን። ያው እንግዲህ ሰሞኑን እየተፈጠረ ያለውን ነገር እያያችሁ ነው። ገነት ምንም በቃ እያዳመጠችንም አይደለም ወይ ያለውን ሚስጥርም እየነገረችን አይደለም። በቃ እሷ ስለ ፎቶ መስማትም ማውራትም አትፈልግም። ከእንደገና ደግሞ ፎቶን ስናሳያት ራሱ በጣም ተናዳ ነው። በቃ አይታችኋል። የመሲ ወንድም እንኳን መጥቶ እውነታውን ሊጠይቃት ሲል በጠርሙስ መታው ነበር። ምንም ፎቶን የማየቱም አቅሙም ራሱ የላትም ነበር እና የመሲም ወንድም ያው በዚሁ አጋጣሚ ይቅርታ ማለት እፈልጋለሁ። ሐኪም ቤት ነው ያለው መታው ማዘር ማለት ነው። ምንም ይቅርታ ማለት አያስፈልግም። እሱም እኮ አጥፍቷል፣ ትልቅ ሰው ነች፣ አጥፍቷል። ግን ደግሞ መናገር ባለብሽ ነገር ተናገሪ። እዛ ድረስ መጥቶ መደባደብ፣ ቤት ውስጥ ድረስ መጥቶ መደባደብ አልነበረበትም። ሲጀመር ገኒ ለእኔ ብትደውልልኝ ኖሮ ሌላ ጸብ ነበር የሚፈጠረው። እኔም ብኖር እኮ ጸብ ነው። እናቴ እንደዛ ሲገፈታትራ ዝም ብዬ ማየት አልፈልግም። አቁም በይ። ኦኬ፣ በጉልበት የሚሆን ነገር ግን ደግሞ ገነትም ጥፋተኛ ናት። እነዚህ ልጆች ብቻቸውን ያደጉት። የዚህን ፎቶ ሚስጥር የምታውቀው ገነትና ገነት ብቻ ነው። አስገድደን ደግሞ ማስወጣት አንችልም። ስለዚህ ምን ማድረግ ነው ያለብን? በጸባይ እንለምናል። ከዛ በኋላ ምንም አልናገርም ካለች በራሳችን መንገድ ደግሞ መሄድ አለብን ማለት ነው። ገብቷል? እኔም ዛሬ የጠራሁ ለዛ ነው። እኔም እያሰብኩት ነበር ሲጀመር። ጠዋት ስትደውልልኝ መጥተን እንድጠይቃት ዛሬም ሽምግልና ልካለው ስትለኝ እኔ ያሰብኩት ነገር አለ። አንድ እቅድ አለኝ። እቅዱን እሷ ስትመጣ እንነግራታለን። እማትናገር እኔ አሁን ሳሚ ቤት ውስጥ ራሱ የእውነቴን ነው የምልህ፣ ምንም በቃ ደስታ የሚባለው ነገር ጠፍቷል። አንድ ስለ እሷ እጨነቃለሁ፣ ስለ ማዘር እጨነቃለሁ። በቃ ራሴ ብጥብጥ እያለ ነው የምውለው ማድረው ማለት እና ለአንዴና ለመጨረሻ ጊዜ ዛሬ ስለዚህ ፎቶ እንድንጠይቃት ነው ፈልገው። ለዛም ነው እኮ የመጨረሻ ማለት በቃ ዛሬ ሲጀመር ተገዳ የምታደርገው ነገር አለ ማለት ነው። ልንሽ የውዳት ይመስላታል፣ ግን ሪያሊቲ ነው የምነግራት። እማየውን ከሆነ የማታደርግ ከሆነ ይሄ ፎቶ ማን እንደሆነ የምናጣራበት ቀላል መንገድ አለ። ያንን ሲስተም ተጠቅመን አንቺም እናትሽን ታገኛለሽ ማለት ነው። ይሄ ፎቶ እኔ አሁን ገኒ ናት ገኒ አይደለችም የሚለው ነገር ከቀን ወደ ቀን እያሳሰበኝ ነው። ለምን በዚህ ልክ ራሷን መደበቋ፣ ገና ይሄን ፎቶ ስታይ መንጨርጨሯ ለምን አስፈለገ ነው እኮ። ከዚህ የምታውቀው ነገር ሊኖር ዘመድም ቢሆን ቤተሰብ ቢሆን እንዴት ነው? እኔ እኮ ግራ ገባኝ። አንቺ ግን ስለዚህ ፎቶ ምንም ፎቶ በቃ ተሰጠሽ እንጂ ስለ ፎቶ ምንም መረጃ የለሽ። መቼ እንደተነሳ፣ እንዴት እንደተነሳ፣ የት እንደተነሳ የምታውቂው ነገር የለም። በቃ እኔ እናትሽ ይችላል ብሎ ፎቶ ብቻ ነው የሰጡኝ እንጂ ሌላ ምንም አይነት መረጃ የለም። ከየት ነው የሰጡሽ? ከዛ ከማደጎ ቤት ነው። ማደጎ ቤት እኮ ማደጎ ቤት አንድ ሰው ሲገባ መረጃ እኮ ሌላ መረጃ እኮ ይኖራል። አንድ ፎቶ እንጠይቃለን። ቀጣይ የምታደርጊውን ነገር ልንገርሽ፣ አዳምጪ። ማደጎ ቤት ትሄጃለሽ፣ ሰኞ ማለት ነው። ሰኞ ነገ ነው። ትሄጃታለሽ፣ ከሰዓት እዚህ ትመጫለሽ። ተመልሰሽ የምጠይቃቸውን ነገሮች ልንገርሽ። ስሟን ገባሽ? ስሟን እፈልገዋለሁ። ስሟን እንዴት አልሰጡሽም? ይሄን ብቻ ነው የሰጡሽ? ስሟ ወሳኝ ነው። ይኸውልሽ ስሟ ወሳኝ ነው። ገነት የሚል ስም ከመጣ አትጠራጠር። እንደዛ ሊሆን አይችልም። ፎቶዋ ተመሳሳይ ትንሽ ተመሳሳይ ነው። እንደው ጭልም ያለ ፎቶ ነው እንጂ ተመሳሳይ ነው። ገነት የሚል ስም ከመጣ አወቅ ነው ማለት ነው። ጉዳችንን አወቅን ማለት ነው። ሌላ ስም ከሆነ ግን እንደዛ አይሆንም። ሌላ ስም ከሆነ እንደዛ አትበለኝ። ስሚ፣ እሷን ማስጨነቅ ትተሽ ሌላ ስም ከሆነ ሌላ ስም ነው። በቃ እናትሽን ሌላ ቦታ መፈለግ ነው ማለት ነው።
እኛም በሆነ ነገር አድርገን እንደዚህ ይሄ እንትን እንዳይፈጠር እኮ አሁን ስትመጣ ምንድን ነው እንደሌላው ቀን እንደዚህ በቃ አስተባብላ ምናምን እንደሌላው ቀን አይደለም። በቂ መላ አለኝ ብያለሁ፣ ሲስተም አለኝ። ግን ከምንም በላይ ዛሬ ላሰብኩት እቅድ የማትነግረን ከሆነ ይሄ ፎቶ ያስፈልገናል። ይሄንን ፎቶ ይዘን የምንሄድበት ቦታ አለ። ከዛ በኋላ ይሄ ፎቶ ራሷ ነች ወይስ አይደለችም? ያሁን ፎቶ አለ። አሁን በቅርብ ጊዜ እሷን ያነሳለኝ ስልክ ላይ አለ። እሱ ፎቶ ይኑር፣ እንዳይጠፋ አትንገራትም፣ እንዳታጠፋው ደግሞ አልነግራትም። ሲጀመር አንነጋገርም ስንት ጊዜያችን። ስለዚህ እኔ ጠርቻታለሁ። እስካሁንም መቆየቷ ማለት እናንተ እንዳላችሁ ምናምን አታውቅም። እሱ አሁን ማለት ገና ከበር ላይ እንዳትመለስ ደግሞ ትንሽ ወደ ገባ ብለን እንጠብቃለን። ከዛ በኋላ ትወጣላችሁ፣ ችግር የለም። ስለዚህ ትምጣ፣ ቀስ ብለን ለማግባባት። እኔ መጀመሪያ ለማግባባት እሞክራለሁ። እናንተ እንደሌላችሁ ዛሬ ማለት በተቻለን አቅም እንድትነግረኝ እፈልጋለሁ። ግድ ነው። እኛም እኮ እሱን ነው ማለት እንዳንቺ እኮ ነው እንጨምር። እኛም አሁን እናት መጥፋቷ እናትሽን እንድታገኝ ይፈልጋሉ። እኔም ደግሞ ከእናቴ ጋር ሰላም መሆን ይፈልጋሉ። ስለዚህ አምጣ፣ ማይኩን አምጣ፣ ወደ ውስጥ ገብታችሁ ጠብቁ እንዳታያችሁ። ስለዚህ እነሱም አንተ እዚህ ጋር ፊት ለፊት አትሁን፣ ወደ ውስጥ እንደሱ ጋር እዚህ ገባ ብላችሁ ቆሙ። እሺ። እና ቤተሰቦቻችን ያው ትምጣና የሆነ መጣች መሰለኝ እንዴት ነሽ? ቆይ ይቅርታ። ሰላም ነው? እንዴት ነሽ? ቁጭ በይ። አይ የቪዲዮ ዩቲዩበር ችግር ነው እንግዲህ ቪዲዮ እየሰራ ስለነበር ነው። ሰላም ነው? እንዴት ነሽ? እንዴት ነው? ሁሉ ሰላም? ግባ ወደ ውስጥ እጠራለሁ። ልጠይቃት እናጠራ ውስጥ እንትና ባሮኪን ይዛ እንትን እያለ እየረበሽ በዛ ነው። ወላንሳ እንዴት ነሽ? ሰላም ነው አለ። ገኒ ዛሬ እስቲ ተረጋግተን ለማውራት እንሞክሪ፣ ከይቅርታ ጋር ማለት ነው። ብዙ ሰው መጥቶ ጠይቆሻል፣ ከብዙ ሰው ጋር ተጨቃጭቀሻል። ሰውም እስከ መደብደብና እስከ መግደል የሚያደርስሽን ነገር አድርገሽ ነበር እና አሁን ግን በቃ አንቺ እኮ አንድ ነገር እኔ አዲስ ነገር አይደለም መውለድም በፊት የወለዱትንም እንትን ማለት እኮ መናገር አዲስ ነገር አይደለም። አሁን ላይ አይደለም እንደዚህ ቀርቶ ባልና ሚስቶች እንኳን አብረው እየኖሩ እኮ ነገሮችን እኮ ይናገራሉ፣ ያወራሉ። ስለ ፎቶ ነው በቃ እንድትነግሪኝ እንፈልጋለሁ። ለእኔ ብቻ እንድትነግሪኝ እንፈልጋለሁ። ከፈለግሽ እኔ ለማንም አልናገርም። ለማንም እኔ አልናገርም። የምሬን ነው የምልሽ። ከፈለግሽ ግን ማነች ፎቶ ላይ ያለችው ማነች? ለምንድን ነው አንቺ የሁሉ ነገር ውስጥ የገባሽው የሚለውን ነገር ነው መስማት የምፈልገው። እኔ ስለ ፎቶ ባትጠይቁኝ ደስ ይለኛል። ሳይሆናት እኔ በቃ ስለ ፎቶ ማንም ሰው እንድጠይቀኝ አልፈልግም። ሳሚም እዚህ ነው። እቺ ልጅ ማላየበት ሳሚ ለዚህ ነው አንቺ ለምንድን ነው ቆይ እሷን ማየት ሲፈራ በቃ ፈለኩ ምን ስንት ነው የምናገረው? ለምን አትገናኘንም? አይደለም አማራጭ ስለሌለኝ ነው። እኔ መጀመሪያ እንግዲህ በጸባይ ልጠይቅሽ ነበር ብቻሽ። ጸባይ አያስፈልግም በቃ አይደለም። እዚህ ጋር እኮ ጊዜም እየፈጀን ነው። ብዙ የሰው ይጠፋስሻው። ቁጭ በይ፣ የምር ቁጭ በይ። ቁጭ በይና እውነቱን የምትናገር ከሆነ ተናገር። ትልቅ ሰው ላይ እንጮህ አታድርጊ፣ አታስገድጂኝ። በቃ አይ መጮህ ካለብንም መጮህ አለብን። ትልቅ ሰው አይደለሽ እንዴ? ትናንትና ምንድን ነው የምትፈልጊው አንቺ ከኔ? የምፈልገውማ ስለ ፎቶ ያለውን ንገሪያትና ትገላገል። ይችላል እናቷን እንድታገኝ እርጃት። በቃ እንዴ ተፈልጋ ሄዳ ወጣ። አንቺ የምታውቂው ነገር አለ ገኒ። ወይኔ ገኒ፣
እሺ ለምን ወደ አልተፈለገ ነገር እንድንገባ ለምን ታደርጊናለሽ? ቆይ ለምን ወደ አልተፈለገ ነገር እንድንገባ ታደርጊናለሽ? አይደለም እኔ ችግር የለውም። ዛሬ ሲጀምር የትም የምትሄጂው ነገር የለም። ሳታወጪ ምንም አስቀምጬዋለሁ እንዳታዩ ብዬ መጀመሪያ የትም አትሄጂ። ይኸውልሽ ይሄ ቁልፍ የሚከፈትልሽ ስለዚህ ፎቶ በስነ ስርዓት ስትናገሪ ነው። ብቻ አድርጋ አትፈልጊም? ጥሩ ቆይ ስማ ሳሚ አትፈልግ ቆይ ቁጭ በይ ጠያት አንቺ ቁጭ በይ አትፈልጊም? መናገር አትፈልጊም? ስለዚህ በጣም ጥሩ ይኸውልሽ ፖሊስ ጣቢያ እንሄዳለን። ፖሊስ ጣቢያ ስልሽ አንቺ ብትሄጂም ባትሄጂም ጉዳያችን አለ አያስፈልገንም። እኛ ግን እንሄዳለን። ፖሊስ ጣቢያ ምን ያደርጋሉ መሰለሽ? ፌዴራል ፖሊስ ጣቢያ ምን ያደርጋሉ መሰለሽ? ልንገርሽ፣ አዳምጪኝ። ይሄን ፎቶ ያስገባል ኮምፒውተር ላይ። ከዛ ደግሞ የአንቺን የቅርብ ጊዜ ፎቶ ይዛላ አለካ አለ ስልክ አላ አለ። ስለዚህ ይሄን ይዘን እንሄዳለን። ያንተን እንሰጣቸዋለን። ሁለቱን ያስገቡና ፌስ ማች የሚባል ነገር አለ ሲስተም ማለት ነው። በዛ በፌስ ማች ፊቷን ያመሳስሉና እቺ ከሌ ናት 100% ከሌ አይደለችም ብለው ይናገራሉ። እዛ ድረስ መሄድ ካላስፈለገ ደግሞ መናገር ነው። አራት በጥብጭን ከምንሄድ እዛ ድረስ ለፍተን ጉድሽ ከሚወጣ ያንቺ ማንነት ጉድሽ ከሚወጣ እናቷ እንድታገኝ ብጃትና በቃ ትገላገለች እኮ። እሱን የምናረጋግጠው በዚህ ፎቶ ነው። በዚህ ነው በቃ ያየሽውን ነገር ንገሪን። ምንድን ነው ያየሽው? አይተሽ የወደቅሽው ፌንት? ኧረ በእግዚአብሔር ቁጭ በይና አውሪ። ቁጭ በይና አውሪ። ስለዚህ ፎቶ ሳትነግሪኝ የትም አትሄጂም። በቃ አትሄጂም። መሄድ ብቻ አይደለም ዛሬ ሁሉም ነገር ጉዳ ይወጣል። እንሄዳለን አልኩኝ እኮ ፌዴራል ፖሊስ ጣቢያ እንሄዳለን። ከዛ በኋላ እያንዳንዷ ነገር ትታወቃለች። እኔን ከመጥራት በፊት መሄድ ነበረባችሁ። ለምን አትሄዱ? አንቺ በጸባይ ማውራት አትችይም። ትልቅ ሰው ነሽ አይደለ እንዴ? ምንድነው እየቀለድን መስሏት እኮ እየቀለድን እንደሚያስከስስሽ ታውቂያለሽ አይደለ? የደበቅሽው ነገር ካለ ምን የሚያስቸግረኝ የሚጠባ ሰው አለ እኮ መሄድ ያለብን ቦታ ከእሷ ጋርም ከአንቺ ጋርም በቤትም ቢሆን ራይዳችን እንይዛለን። ቀጥ ብለን ሄደን መናገር እኮ ነው። ምንም እንትን የሚባል ነገር እኮ ምንድን ነው ልትናገሪ ነው እኮ? እስኪ ትናገሪ። ስለ ፎቶ እነግርሃለሁ። የምን ፎቶ ነው? አልሰጥም። አይደለም ቆይ አሁን አልናገርም ብለሻል ነበር እንዴ? ስለዚህ እንዴ አልገባኝም። ሳሚ እንዴት ነው ማለት ፈራቻ ሲታወቅ ንገሪና፣ እሺ ንገሪ። ስለዚህ ፎቶ አስረጅን። እሺ አስረጅን። መቀበል እኮ አይከብድንም። እኛ ነገሮች ከዚህ በላይ ሳይበላሹ እኮ ማለት ነው ማስተካከል እንችላለን አይደል እንዴ? የት ነው ቁጭ በይና ንገሪኝ። ምንድን ነው ስንት ደቂቃ ነው የምታስቢበት? ኪችን ውስጥ ነው እንደምታስቢው? ታያት ቆይ አልፈልግማ። ትገቢያለሽ ወደ ውስጥ ፍቅር አስቢ። በቃ ችግር የለውም ታስብበት። እንዴ ምን ማለት ነው? እሺ ቶሎ ንገሪኝ። ደቂቃ ሰዓት አታቃጥሊ። ቁጭ በሉና ጠብቋት። ታስብበት። አስባ ያለውን ነገር ትናገር። ሊከብድ ይችላል። እንዲህ አይነት ሚስጥሮች ነገር አለ። አሁን እዚህ ጋር እምቢ አልፈልግም ሂዱ ምናምን እያለች ነበረ። እንደገና ደግሞ ስንሄድ ሌላ ነገር ምንድን ነው? ዛሬ ደግሞ ሳትናገር እንሄድ ነው። ቆየሽ እኮ ምንድን ነው እሱ?
ፎቶ አለ ወይ? ምን ማለት ነው ገኒ? ምን ማለት ነው? በቃ ፈለኳ ሳሚ እንዴ ፎቶ ነው ያቃጠለችው? ፎቶ እኮ ነው ያቃጠለችብኝ። ዞር በይልኝ ያላችሁ አንድ ማስረጃ እኮ ነው። በቃ ለምንድን ነው ያቃጠልሽው? እንዴት ለምን እሱ ገኒ ነው ረዚህ ውጪ እንዴ ያሻ ለምንድን ነው ያቃጠልሽው? ገኒ ንገሪኝ፣ ለምንድን ነው ያቃጠልሽው? ከፍቴ ነው ማለት ነው። በስ ፎቶ ነው ሳሚ እንዳልፈታ ነው ማነሽ አንቺ? ፎቶ መሰለኝ። አዎ ፎቶ ነው። ኧረ ገኒ ምን አለች ነው የምታቃጥል ፎቶ? ፎቶ እና ያቃል ለምን ያቃጥልሽ? ለምን እንደምታቃጥልባት የእናቷን ፎቶ ለምን እንደምታቃጥልባት እና የእናቷን ፎቶ ይዛ እኮ ነው የምትፈልግ የነበረ። ለምን ታቃጥይባታለሽ? ከፈለግሽ አንቺ ገነት እንዴት ታቃጥል? ከፈለግሽ አንቺ ስለመረጃው ካልፈለግሽ ማለት ነው። ለምን ታቃጥልሽው? ግን በቃ ይሁን የምታውቂው አይደለም። ስለመረጃው ሳሚ ፎቶ እንድታመጣ ፈልጋለሁ። አሁን ተቀበያት። ጉሮሯን ይዘሽ መብትሽ ነው፣ መብትሽ ነው። አቃጥሎ የለ እንዴት አለ ከእናቴ ጋር ያለሽ ግን ሳሚ አትንካኝ፣ ሳሚ አትንካኝ እኮ ተረጋጊ። አንተ ተቃጥሎ ምን ማለት ነው? ይሄን ብቻ ነው ለጊ ይሄንን አቃጥሎ የእናቷን ፎቶ ምን ብላ ነው የምትፈልገው? እኮ ተረጋጊ። እስኪ ቆይ እንረጋጋ። በደንብ አድርጋ ስለ እናትየው ታውቃለች ማለት ነው። ስለ ፎቶ ታውቃለች። መረጃ ጠፋሻ ወይ? ኧረ አፈነን። ጭሱ ደግሞ አፈነን። በስመ አብ የራስሽ ጉዳይ ነው። በቃ በምትወጪ የትም አታመልጥም እኮ። ተረጋጊ፣ ተረጋጊ። መረጃ የለኝም፣ ሌላ መረጃ የለኝም። ተረጋጊ፣ በቃ እናቴን የምፈልጋት ተረጋጊ። በሆነ ነገር እንፈልጋለን። ስሚ ፎቶን እኔ እንትን ብያለሁ። እሺ አለኝ እኔ ጋር አለ። ይሄው አለ። ሰማሽ? ስሚ አታልቅሽ። አንቺ ማታስጨንቅኝ። ምናልባት ከጠፋ ብዬ ተጠራጥሬ ፎቶ አንስቼው ስለነበር አለ እኔ ጋር። በቃ አለ ፎቶ ሳሚ ጋር አልተቃጠለም። በቃ ያኛው ቢቃጠልም ሌላ አለ፣ ሌላ አለ። ሳሚ አንስቶታል እኮ ገነት ነው።